የሙሉጌታ ከበደን ቁጥር ጻፉልኝ። እውቁ ተጫዋች የኢትዮጵያ ብሔራዊ ምርጥ ቡድን ተጫዋች የነበረው የሙሉጌታ ከበደ ታናሽ ወንድም ነው። ግማሾቹ ሸምገልገል ብለዋል። የኢትዮጵያ የስፖርት እንዲያድግ የኢትዮጵያ ብሔራዊ ቡድን እንዲያድግ እንዲጎለብት የወሎ ክፍለ ሀገር ተወላጆችና ተጫዋቾች ምን ያህል አስተዋጽኦ አበርክተዋል? እንቁ የሚባል ውድድር የነበረና ተጫዋቾች የነበሩበት ነው። ተመልካቾቻችን አሁን በግሬስ ደርስ ፕሮግራሜ ዛሬ ለየት ያለ ፕሮግራም አለኝ። የዚህ የምታዩቸው የቀድሞው የወሎ ክፍለ ሀገር እግር ኳስ ተጫዋቾች ናቸው። ዛሬ ገና ያየኋቸው አሉ። በልጅነቴ በጣም ማቃቸው በ1970ዎቹ በወሎ ምርጥ የተጫወቱ ናቸው። ግማሾቹ በ1980ዎቹ የተጫወቱ ናቸው። በጣም ትልልቅ ሰዎች ሆነዋል። ወጣት እያሉ ነበር ነው የማውቃቸው። እኔ ያን ጊዜ የነሱን ሻንጣ እያያዝኩኝ ሆጤ ሜዳ እገኝ ነበረ። አሁን ትልልቅ ሰዎች ነው። እኔም ትልቅ ሰው ሆኜ ተገናኝተናል። እነዚህ የምታዩቸው የወሎ ምርጥ የነበሩ ናቸው። ከዚያም አልፎ ደግሞ ለኢትዮጵያ ብሔራዊ ቡድን የተጫወቱ በርከት ያሉ ተጫዋቾች ይገኛሉ። እንግዲህ ዛሬ ደግሞ እነዚህ በማህበር ተሰባስበው ዛሬ 6ኛ ዓመታቸውን በዓል እያከበሩ ይገኛሉ። እዚህ በዓላቸው በመገኘቴ በጣም ደስ ብሎኛል። ለእነዚህ ተጫዋቾች ለእናንተስ? ብራቮ። እንግዲህ በአጠቃላይ ዛሬም እግር ኳስ ግጥሚያ እያካሄዳሉ። ግማሾቹ ሸምገልገል ብለዋል። እስቲ አብሬ ከእነሱም ጋር ጨዋታ አካሄዳለሁ። የማህበራቸውም ደግሞ ዓላማቸውን እስከዛሬ ደግሞ ለኢትዮጵያ እግር ኳስ ቡድን የወሎ ተጫዋቾች ያበረክቱ አስተዋጽኦ በተመለከተ ዛሬ እንዘክራለን። አብራችሁን ቆዩ። ይቀጥላል እግር ኳሱ። ስለዚህ ኳሱን እንቀጥላል። በጣም አሪፍ። ያው ሰለ ለረጅም ጊዜ ከሁሉም እንደወጣት ነው ለኢትዮጵያ ብሔራዊ ቡድን የተጫወተ አንጋፋ የእግር ኳስ ቡድን ነው። እስቲ አሁን ደግሞ ልክ እንደ ወጣት ነው እያሰራን ያለው። አሁን ደግሞ የምገኘው ከኳስ ተጫዋች ተመስገን ከበደ ጋር ነው። ተመስገን ከበደ የእውቁ ተጫዋች የኢትዮጵያ ብሔራዊ ምርጥ ቡድን ተጫዋች የነበረው የሙሉጌታ ከበደ ታናሽ ወንድም ነው። ተሜም ደግሞ አቡዬ ነው የምትባለው። አቡዬ ነው ማቀፍ። አቡዬ ነው። እውነት ነው። ያው የሰፈር ስም ነው። ያ ጊዜ አንተ በፔፕሲ ትጫወት ነበር? በፔፕሲ ይጫወት ነበር። 3 ዓመት ፔፕሲ ተጫውቻለሁ። ከዛ በኋላ ደግሞ ከ77 እስከ 80 ኤሌክትሪክም ተጫውቻለሁ። 3 ዓመት። አዎ የሙሉጌታ ከበደን ፈለግ በመከተል ማለት ሙሌን ኧረ ሌሎች አሉ ከኔ በታች አሉ ከኔ በላይ ያሉ የሚጫወቱ መስፍን ነበረ። ደረጀ ከበደ ተጫወተ ነበር። አዎ ደረጀ ተፈሪ ተጫወተ ነበር። ወደ 4-5 ናቸው። 5 ነን። አዎ ይሄ ሁሉ ፋናውቂው ሙሉጌታ ከበደ ሙሉጌታ ነው። አዎ እንደገና ደግሞ ያን የረዳን አካባቢያችን የተወለድንበት አካባቢ ሆጤ ሜዳ ስለነበረ ነው። እንግዲህ ሙሉጌታ ከበደ ከ1970ዎቹ መጀመሪያ ጀምሮ እስከ 80ዎቹ መጀመሪያ ድረስ ከ10 ዓመት በላይ የኢትዮጵያ ብሔራዊ ቡድን ተጫዋች ነበር። አጥቂ ነበር። በጣም ይታወቅ። የወጣት የኢትዮጵያ ብሔራዊ ቡድን ይጫወት ነበር። እና እንደው የሙሉጌታ ከበደን ሀገራዊ አስተዋጽኦ እንዴ ሙሌማ የሚገርም እኮ ነው። የሚገርም ደሴም እያለ እንደዚሁ ያው የደሴን ሕዝብ ያስጨፈረ ነው። ከ75 እስከ 77 ድረስ ልክ እስከ 77 ከ77 በኋላ መቶ ጊዮርጊስ ገባ። በዛ ሰዓት የነበረውን ቡድን በቃ ሕዝቡን ያስጨፍር ነበር። እኛ ቤት ራሱ ታስታውሳለህ? ልክ ነው። በጣም የሁለተኛ ዲቪዚዮን ዋንጫ ጊዜ ቤታችንን ሁሉ እስከሚፈርስ ድረስ ነው የተጨፈረው። የደሴ መኩሪያ፣ የወሎ መኩሪያ፣ የኢትዮጵያ መኩሪያ ሆነ። ከዛ በኋላ በቃ ያንን ችሎታውን ይዞ እስከ ዕለተ እልፈቱ ድረስ የቆየ ነው።
እንዴት ነው እንግዲህ በጣም አሪፍ አጥቂ ነበረ ሙልጌታ በጣም ደግሞ ተጫዋች ነበረ ሜዳ ላይ የሚፈጥራቸው ትሪኮች ነገሮች እንዴ ሙሌ ደፋር ምንም ወደኋላ የማይል ተጫዋቾቹን ለተንኮል የመጡበትን እሱ በተንኮል ይመልሳቸው ነበር ታስታውሳለህ አይደል አስተዋጽኦ ነፍሱ ይማረው እንግዲህ ነፍሱ ይማረው እንግዲህ አልፏል እንዘክረዋለን አሁን 6ኛ ዓመታችንን ይዘናል ለ7ኛ ያው የሙሌ መዘከር ነው የሙልጌታ መዘከር ለሚቀጥለው ዓመት እዛው ያድርሰን ብዙዎቹ እሱ ለብዙዎች ተጫዋቾች ፋናውጂ ነው እሱ በመከተል ደግሞ የአሁኑ ወጣት ምን መሆን አለበት ነው የአሁኑ ወጣት እንደነ ሙልጌታ ደፋር መሆን አለበት እነ ሙልጌታ ከብዙ ነገር ተቆጥቦ ሁሉን ነገር ኮንዲሽኑ ሳይዋዥቅ እዚህ የደረሰ ተጫዋች ሙልጌታ ከበደ ከደሴ ጀምሮ ታንክ ዩ ቬሪ ማች ዛሬ ዓመት በሰላም ያደርሰን እሺ አይጠነሰስም ጌሾ በጠርሙስ ሰፈሬ ለገሃር ታቦቴ ቂርቆስ በፈለገ ዮርዳኖስ በድድ ማስጫና በቡፌ ዴላ ጋር በብረት ድልድይ ተከቦ የትም ተወለድ ጨርቆስ ላይ እደግ በተባለለት በአራዳዎቹ መንደር ጊፍት ሪል ስቴት ባለ 1 እስከ ባለ 3 መኝታ ቤቶችን በ1 ዓመት ከ6 ወር ብቻ ሊያስረክቦት ነው። እስከ 40% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለመጡ 10 እድለኞች እስከ 30% የሚደርስ ታላቅ ቅናሽ ይስተናገዳሉ። እንግዲህ በድሉ ገብረ ሚካኤል ይባላል። እኔ በጣም ያን ጊዜ ጩጬ ነኝ። አንተ በ1970ዎቹ ደሴ ከተማ ውስጥ እንግዲህ ለፖሊስ ቡድን ትጫወት ነበር። እንደገና ደግሞ በ1976 ጀምሮ በኢትዮጵያ ብሔራዊ ቡድን ትጫወታል። ወንድማችን እንግዲህ ከወሎ ክፍለ ሀገር ተነስቶ ለኢትዮጵያ ብሔራዊ ቡድን የተጫወተ አንጋፋ ተጫዋች ነው። እንግዲህ በዛ ዘመን ያሉ ሰዎች ያውቁታል፣ የአሁኑ ትውልድ ላያውቀው ይችላል አይደል? እንደው የኢትዮጵያ የስፖርት እንዲያድግ የኢትዮጵያ ብሔራዊ ቡድን እንዲያድግ እንዲጎለብት የወሎ ክፍለ ሀገር ተወላጆችና ተጫዋቾች ምን ያህል አስተዋጽኦ አበርክተዋል? ኦኬ፣ አመሰግናለሁ መሴ። ወሎ በታሪክም የእግር ኳስ ታሪክ ትልቅ እንደ ባህል ተቆጥሮ የሚታሰብበት የነበረ ወቅት ነበረ። በእኛ ጊዜ ከኛ ሳይሆን 1950 ጀምሮ በእነ ተስፋዬ ስዩም ጀምሮ የነበረ ነው። ከነሱ ተረክበን በተከታታይ 1974፣ 75፣ 76 የኢትዮጵያ ጥቅደም ዋንጫ የወሎ ምርጥ ቡድን ሻምፒዮን የሆነበት ወቅት ነበርና እንቁ የሚባል ውድድር የነበረና ተጫዋቾች የነበሩበት ነው። ለብሔራዊ ቡድን ትልቅ አስተዋጽኦ አድርጓል። እንደነ ሙልጌታ ከበደ ያሉ እንደነ መሐመድ አህመድ ያሉ ለወጣት ብሔራዊ ቡድን እነ ስዩም ከበደ አሉ፣ ብዙ አሉ። በድሉ ገብረ ሚካኤል አሉ፣ እስክንድር ማሙ፣ እነ ፈያራ፣ እነ አሻግሬ ብዙ አሉ። ብዙ ተጫዋቾች አሉ። ወደ 20 ምናምን ተጫዋቾች አፍርተዋል። ለታዳጊ ብሔራዊ ቡድንማ ወደ 10 ምናምን ኦልሞስት እነ ኑር ሁሴን አሉ በብዛት አሉ። እነ ዘላለም የሚባሉ አሉ። እነዚህ ሁሉ ተጫውተዋል። ያው አዲስ የመጡትን ብዙም ባናቃቸውም ከድሮ ጀምሮ ብዙ ተጫዋቾች አፍርተዋል። አሁን ደግሞ ዛሬ አጋጣሚ ጠርታችሁ ነው የመጣሁትና 6ኛ ዓመታችሁን እያከበራችሁ ነው። የዚህ የወሎ የቀድሞ ተጫዋቾች ምንድን ነው የተሰባሰባችሁበት ምክንያት ምንድን ነው? ዋናው ዓላማ የተሰባሰብነው የደሴ እግር ኳስ መዳከምን በማሰብ ነው እና የወሎ ደሴ እግር ኳስ የነበረውን ታሪክ ወደ ነበረው ለመመለስ ጓደኞች ተሰባስበን አጠቃላይ ማህበር ለመመስረት ቻልን። ህዳር 14 የተመሰረተው 2012። ከዛ አንስተን የተለያዩ እንቅስቃሴዎች እያደረግን ነው። ደሴ የሚገኘው ስፖርት ጽሕፈት ቤት ቢሆን አንዳንድ የደሴ ተጫዋቾች እዛ ነዋሪዎች ጋር አንዳንድ ቀረቤታ እያደረግን እናወራለን እና በተቻለ መጠን መለወጥ ነው የምንፈልገው። የደሴን እግር ኳስ ቀድሞ ወደ ነበረው ታሪክ መመለስ አለብን የሚል እምነት አለን። እናደርገዋለን። አሁን አካሄዳችን አሁን የ6ኛ ዓመታችን አከባበር ትልቁ ነገር መጽሔት ማሳተማችንና ለተጫዋች ትጥቅ አልብሰን ማምጣታችን ለትውልዱ ማነቃቂያ ይሆናል በማሰብና ታሪካችን ለማሳወቅ ነው መነሻ አድርገን የተነሳ ነው። እና በ6 ዓመት እንደው ያከናወናቸው ተግባራቶች ምን ሰራል? ትልቅ አረግን የምንለው ደሴ ከተማ በከንቲባው ጽሕፈት ቤት የኮሮና ቫይረስ ተነስቶ በነበረ ጊዜ ለማስክ መግዣ የሚሆን ድጎማ አድርገናል።
እንደገና ደሴ የነበሩ ነባር ተጫዋቾች ብዛት ያላቸው ሕክምና አገልግሎት እንዲያገኙ የቻልነውን ያህል ደግፈናል። ይሄ ነው ስፖርቱን ስለማጠናከር ልጆቹን ሂዳችሁ ስልጠና በመስጠት በማነቃቃት በኩል ሰራችሁ ስራ አልሰራንም። አንድ ወቅት የሆነ እንቅስቃሴ ተጀምሮ ነበር። እዛ ሄዶ እዛ ያለውን ማህበረሰብ የስፖርት ማህበረሰብ ሰብስቦ ውይይት ጀምሮ ነበር። እንደ ጅማሬ ነው እንጂ አልተገፋበትም። ከዛ በኋላ ነው ይሄኛው ጠንካራ ማህበር የተቋቋመውና እንሰራለን ብለን እናስባለን። በስልጠና በኩል ስዩም ከበደ እንደምታውቀው ትልቅ አሰልጣኝ ነው። በሱ በኩል የስልጠና ማሻሻያ ኮርስ እንዲወስድ ሁሉ እቅድ አለን፣ ፕላናችን ላይ ተይዟልና ብዙ ነገር እንሄዳለን ብዬ አስባለሁ። ስለዚህ በዚህ ዓመት ብዙ ስራዎች ለመስራት አቅዳችኋል? እውነት። አዎ። ታንክ ዩ ቬሪ ማች ስላገኛችሁ ደስ ብሎኛል። እሺ ማሴ በጣም አመሰግናለሁ። እሺ አሁን ደግሞ ያለሁት ከጀማል ሀሰን ጋር ነው። ጀማል እንግዲህ በ1970ዎቹ መጨረሻ አካባቢ ደሴ በሚገኘው የህንፃ ኮንስትራክሽን ቡድን ተጫዋች ነበረ። ከዛ በኋላም ደግሞ በ1982-83 የኢትዮጵያ ብሔራዊ ቡድን ምርጥ ተጫዋች ነበር አይደል? ምን ነበር ከያን ጊዜ ተጫዋችነት ቦታ? እኔ በሁለት አማራጭ ነበር የሚጫወተው፣ ሊብሮ የሚባልና የፊት አጥቂ ሆኜ ነበር የሚጫወተው። አንድ 5 ቁጥር ትጫወታለህ፣ ከ5 ቁጥር ደግሞ እንደገና 10 ቁጥር የመጀመሪያ አጥቂ ሆኜ ይጫወታል። እንግዲህ ዛሬ የተገኘው በዚህ በ6ኛው የወሎ የቀድሞ ተጫዋቾች ማህበር ዓመታዊ በዓል ላይ ነው። አዎ እንደው ያን ጊዜ የወሎ ክፍለ ሀገር የእግር ኳስ ቡድን እዛ ያሉ ተጫዋቾች ለኢትዮጵያ ብሔራዊ ቡድን ምን ያህል አስተዋጽኦ አበርክቷል? ወሎ ውስጥ ብዙ ተጫዋቾች ለብሔራዊ ቡድን አበርክቷል ወሎ ውስጥ። ምክንያቱም ይህ የሚሆንበት ማንኛውም ትምህርት ቤት ብታይ ደሴ ውስጥ ያሉ ትምህርት ቤቶች ሜዳ የሌለው ትምህርት ቤት የለም፣ ሜዳ የሌለው ሰፈር የለም። እና ከልጅነት ጀምሮ ኳስን የማይወድ እንኳን ሰው አይደለም ውሻው በደንብ ስለ ኳስ ያውቃል። ስለዚህ እነዛን እንደ ልብ የምትሰራባቸው ትሬኒንግ በህፃናት ጭንቅላት በህፃናት እድሜህ እነዛን የምትፈነጭባቸውን ኤሪያዎች ትልቅም ሆነ እነዛ ነገር አንተ ላይ ተጽዕኖ ያሳድራሉ። ስለዚህ ወሎ ውስጥ ብዙ ተጫዋቾች ይወጣሉ። በተለይ አንድ ተጫዋች እንደ ከታወቁት አሁን ሙልጌታ ጋር ብሔራዊ ቡድን ተጫውተናል። ክለብም እሱ ፔፕሲ እኔ ህንፃ ሆነን ተጫውተናል። በወሎ ምርጥ አንድ ላይ ተጫውተናል። ግን አንድ ተጫዋች አለ አብዱ ሸሞ የሚባል ተጫዋች እና እሱ እዚህ ኤልፓ ውስጥ ከደሴ መጥቶ ኤልፓ ጀምሮ ነበረ እና የዛን ጊዜ ጋሽ ሰውነት ቢሻው ነበር የመብራት ኃይል አሰልጣኝ እና በዛን ሰዓት እኔ ነበርኩ ያመጣሁት አብዱ ሸሞሄን እና ገናኘሁትና ሸሞሄን ሲጫወት ሰውነት ቢሻው ይሄን ነገር ያውቃል። ምን አይነት ተርብ ነው ያመጣህልኝ አለ። ተርብ ነው ያመጣህልኝ ጎበዝ የመጨረሻ ለሌላም ቦታ የሚደርስ ተጫዋች ነው ያመጣህልኝ ቴንኪው ምናምን ነገር አለኝ። ነገሩ ግን መጨረሻ ላይ ሳይሳካ ቀረና ያ ልጅ እዛ ሜዳው ሳይገባ በተወሰኑ ነገሮች እዛ ሜዳ ውስጥ እድሉን ሳያገኝ ቀረ እና አብዱ ሸሙሄ በጣም ከደሴ ውስጥ የሚመረጡ ተጫዋቾች አንዱ ነበረ ብዬ እላለሁ። እንደው ምን ያህል አስተዋጽኦ አበርክቷል የወሎ እግር ኳስ ቡድን ለኢትዮጵያ ስፖርት እድገት? የወሎ እግር ኳስ ለኢትዮጵያ ብሔራዊ ቡድን ብዙ አበርክቷል። አሁን እነ ሙልጌታ ከበድን ብታይ፣ እነ ስዩምን ብታይ፣ እነ ግርማይ ገብራይ መድን ስትጫወት የነበረች ሌሎች ደግሞ ፖሊስ ሲጫወት የነበሩ ብዙ ልጆች አሉ እና ለምሳሌ እነ ካሳ ያራጊን ብትወስድ የቡናው ማለት ነው ወሎ ነው። እዛ አይጫው እንትን አይበል እንጂ ከወሎ ነው የመጣው እና ብዙ ለብሔራዊ ቡድን ያበረከተ እና ስኪልድ የሆኑ ተጫዋቾችን ደግሞ የምታገኝበት ደሴ ውስጥ ስኪልድ የሆኑ ተጫዋቾችን አብዛኞቹን የምታያቸው ስኪልድ የሆኑ ናቸው። በቃ ለኳስ የተሰጠ አገር ነው ብዬ ማለት እችላለሁ። ያው ሰዎችን ጠራ እንጂ አንተም አለበት አለሁበት። እኔማ ዋናው ነው።
አሁን ደግሞ ከሰሌ ጋር ነው። ሰለሞን ንጋቱ ይባላል። በቅጽል ስሙ ደግሞ ሰለሞን ወሎ ነው የሚባለው። ሰለሞን ወሎ ከ1970ዎቹ መጨረሻ ጀምሮ ከወሎ ምርጥ እስከ ኢትዮጵያ ቡድን ድረስ የተሳተፈ ነው። ሰለሞን ወሎ የተባልኩት ምንድን ነው? ሰለሞን ወሎ የተባልኩት ምንድነው 1977 ወሎ ኮከብ ተጫዋች ነበርኩ። ኮከብ እንደሆንኩ ወደ አዲስ አበባ መጣሁኝ። ከአዲስ አበባ እንደመጣሁ ወዲያው ከ78 ጀምሮ ደግሞ ሸዋ ምርጥ ወዲያው ተመርጬ ኮከብ ጎል አግቢ ሲባል ወዲያው በቃ ወሎየው ወሎ ምናምን ተባለ። ወሎየው ሰሌ ተባለ። እና ከዛ ጀምሮ ሰለሞን ወሎ ነው። ሰለሞን ንጋቱ የሚያቀኝ የለም። እኔም እኮ ሰለሞን ንጋቱ ስም ያቅጠፋና ሰለሞን ወሎ ሰለሞን ወሎ በሚባል ነው የሚታወቀውና ምን ነበር አንተ ነበር አስተዋጽኦ የለኝ? የዛን ጊዜ እግር ኳስ ያው በሚድፊልድ ነው የምጫወተው። 9 ቁጥር ነው አሁን እንደለበስኩ 9 ቁጥር ማለት ነው። 9 ቁጥር ነበር። በጣም ጎል አግቢ ነበር እና በሄዲንግ ነው ብዙ ጊዜ ሄዲንጋው ሰሌና ሄዲንግ እንደዚህ ነበር። 24 ጎሎች ሳገባ 17ቱ 18ቱ በሄዲንግ ነው። የተወሰነ ነው በእግርና በዛ በሄዲንግ እታወቃለሁ እኛ ማለት ነው። እስቲ ሄዲንግ እና በዛ ነው ብዙ አመት ለሸዋ ምርጥ 4 አመት ለአዲስ አበባ ምርጥ 4 አመት 1 አመት ደግሞ ለብሔራዊ ቡድን ተመርጬ እንደውም ሊቢያ እንደከነገ ወዲያ ልንሄድ ትንሽ ቁርጭምጭሚት ችግር አጋጥሞኝ ሊቢያ ከመሄድ ቀረሁ። አሁንም ተሰባስባችኋል? ምንድነው ሐሳባችሁ? አሁን ሐሳባችን ምንድነው ቀድሞ የነበሩ ተጫዋቾቹን ፍቅር አይደል ኳስ ማለት ፍቅር ማለት ነው። ስለዚህ ፍቅርን ለማሳየት ለመግለጽ ነው ማህበር አድርገን ይችን እንትን አድርገን ቀደሙ ተጫዋቾችን እስኪ እንሰብስባቸውና ፍቅርን መስርት ማለት ነው። የኳስ ሚኒንጉ ራሱ ትርጉም ምንድነው? ፍቅር ኢንተረስት በቃ ደስተኛ እንድትሆን የምታደርገና ኳስና ደስተኛ ሆነን ሁላችንም ተሰባስበን እንትን ለማለት እንዲያሰባስበን ነው። ይሄን የወሎም ስፖርት ለማጠናከር ምንድነው ሚናችሁ? አሁን ሁላችን ምንድነው እኛ ትልቁ ዓላማችን አሁን ወሎ ውስጥ ያለ በፊት አሁን በእግር ኳስ የሚታወቀው ወሎ ነበር። አሁን ወደ ደቡብ ምናምን ሆኗል እና አሁን ያን የደከመውን የወሎን እግር ኳስ ለማንሳት እኛ እዚህ ያለነው ማህበር አቋቁመን አንዳንድ ነገሮችንም ትጥቆችንም ኳስም ማሊያ ምናምን የገዛን እዛ ላሉት ወጣቶች ምናምን እንትን ለማድረግና ለማነቃቃት ለማሰልጠን እኛ በሙያችንም አሁን እኔ ቢ ላይሰንስ ማለኝ ወስጃለሁ። አሁን ሌሎቹም እንደዚሁ አብረኛ ያሉ ጓደኞች አሉ ወሰዷሉ። ስለዚህ የሄድን እኛ በራሳችን በነፃ ለማሰልጠንም ዓላማ አለን። እንደዚህ አይነት እንትን ይዘናል። ታንክ ዩ ቬሪ ማች ሰሌ። ያው በርታ እንግዲህ አሁን ገና እንግዲህ ወደ 60ዎቹ አካባቢ ነው ግን እንደወጣት ነው። አዎ እጫወታለሁ። ባይዞይ አሁንም እጫወታለሁ። ኧረ እባክህ ስለዚህ አሁን ልትጫወት ነው? አዎ 50 ደቂቃ የምትጫወት? 50 ደቂቃ 50 ደቂቃ የምትጫወት ዝግጁ ነህ? እኔ ሙሉ በቃ 120 እጫወታለሁ። ኧረ እባክህ እውነት። እስኪ በቴስታ እንደምታገባና እንደማታገባ እናያለን። አዎ በዚህ አጋጣሚ ግን አባይ ቲቪን በጣም ነው የምወደው፣ በጣም እከታተለዋለሁ፣ በጣም እንትን እለዋለሁ። ባይዞይ ያው እንግዲህ እኛ በየአካባቢው ያለውን ነገር ለማጠናከር ነው የመጣሁት። እኔም ተወልጄ ያደኩበት አካባቢ ነው። ያው ታላላቆች ናችሁ እናንተ። ይሄን ደግሞ የደሴ ስፖርት እንዲጠናከር ደግሞ በወሎ ክፍለ ሀገር የነበሩ ተጫዋቾች ለኢትዮጵያ ያበረከቱት አስተዋጽኦ ከፍተኛ ነው። ያን ለመስራት ነው የመጣሁት። እንግዲህ አብረን ቆይ። እሺ ቴንክ ዩ ቬሪ ማች። እሺ ኦኬ። ተመልካቾቻችን እየተጫወኩ እገኛለሁ። ግን ከኔ በጣም በ10 እና በ15 ዓመት የሚበልጡ ጎልመስ ያሉ ሰዎች አሉ። በጣም እንደ ወጣት ነው እየሮጡ ያሉት። እኔ አልቻልኩም። በጣም የሚገርም ነው። እስኪ ጨዋታ ቁሜ ነው ይሄን እያወራችሁ ያሉት። ወደ ጨዋታ ነው። ተመልካቾቻችን አሁን ከኢንተርናሽናል አርቢተር አለማየሁ እሸቱ ጋር የምገኘው ከ1980ዎቹ መጀመሪያ በዳኝነት ከዛም በኋላ ደግሞ በኮሚሽነርነት በኢንስትራክተርነት እያገለገለ የሚገኝ የደሴ ያፈራው ምርጥ የስፖርት ሰው ነው። ሰኞ ገበያ ያፈራው አለማየሁ እሸቱ። አሌክስ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እንግዲህ በጣም ብዙ ዳኞች ከወሎ ወጥተዋል። አዎ አንተን ጨምሮ። እውነት ነው። ምን ያህል አስተዋጽኦ በዳኝነት ዘርፍ የወሎ የነበሩ የስፖርት ሰዎች ለአገር አቀፍ የስፖርት እንቅስቃሴ ለኢትዮጵያ በዓለም አቀፍ በመዳኘት በተለያዩ በሚደረጉ ከሀገር ውጭ በሚደረጉ የስፖርት ውድድሮች በዳኝነት ምን ያህል አስተዋጽኦ አበርክተዋል? በቀድሞው የደሴ ከተማ የነበሩ በተለይ አቶ ተስፋዬ ገብረየስ የሚባሉ እስከ ዓለም ዋንጫ ድረስ
የመጀመሪያው ከደሴ ከተማ የተገኙ ዳኛ ናቸው። እስከ ዓለም ዋንጫ ድረስ ሄደው ለበርካታ ዓመታት ከዛም በኋላ ደግሞ በካፍ ደረጃና በፊፋ ደረጃ በኮሚቴ አመራርነት ያገለገሉ ብርቅዬ የከተማችን ባለሙያ ነበሩ። ከሳቸው በኋላ ደግሞ አቶ አየለ ጅቦ በቅጽል ስማቸው የሚባሉት አሁንም ደግሞ በማገልገል ላይ የሚገኘው የሁላችን ማስተማሪ የሆነው ኢንስትራክተር ሽፈራው እሸቱ እነሱን የመሳሰሉ ዳኞች ከደሴ ከተማ የተገኙ ስለሆነ የእነሱን ፈለግ በመከተልም የመጀመሪያው የደሴ ከተማ ኢንተርናሽናል ዳኛ የአማራ ክልል ነው ጭምር ማለት ነው የመጀመሪያው ኢንተርናሽናል ዳኛ ለመሆን እኔ በቅቻለሁ ማለት ነው። ብዙ ዓመት እኮ ወደ ከ30 ዓመት በላይ ዳኛ እንኳን ኦልሞስት ወደ 28 ዓመት አካባቢ ከሀገር ውጭም ዳኝተሃል? ከኢትዮጵያ ውጭም የተለያዩ የክለብ ጨዋታና የብሔራዊ ቡድን ጨዋታዎች አጫውቻለሁ። ሌሎች በአንተ ዘመን የነበሩ ዳኞችና ማን? እኛ አሁን ትልቁን ደረጃ ባያገኝም እንደ ቢያዝን አይነት ደገፉ አይነት ዳኛ ሌሎችም ረዳት ዳኛ ሆኖ እነ ተስፋዬ ይመር የመሳሰሉ ዳኞች ነበሩ። ያው ስም ሳታነሳ የሆነ ነገር ካልሆነ በስተቀር በርካታ ዳኞች ነበሩ። የነፍሳቸውን ይማሩና እነ ታደሰ መንግስቱ፣ እነ ታደሰ ከበደ፣ እነ ጋሽ አበራ የሚባሉ በርካታ ዳኞች ነበሩ። እኛም የነሱን ፈለግ ተከትለን ያው ደርሰናል። አሁን ላይ ሆነ ግን ያ የነበረ ሞራል ያ የተጫዋች አሁን ዛሬ ያያቸው ተጫዋቾች ትንሽ ትንፋሽ ቢጨምሩ አሁን ያለውን የከተማውን ክለብ ወክሎ ሊጫወቱ የሚችሉ አቅም ያላቸው ልጆች ሁሉም ማየት ተችሏልና በደንብ ይጫወታሉ። ስለዚህ ትንሽ ትሬኒንግ ቢሰሩና ኤክሰርሳይዝ ቢያደርጉ ተተኪ መሆን ይችላልና ስለዚህ በዋናነት እንዳንተ አይነት ሀገር አቀፍ ባለሙያ እያለን የደሴ ከተማ ስፖርት እንደው አሁን ባለበት ደረጃ መገኘቱ ያሳዝናልና ይሄ ማህበር ተጠናክሮ የዛን ሪፍሌክሽን መሆን አለበት ብዬ ነው። ይነቃቃል። አሁን ጥሩ ናቸዋል። በርቱ። የደሴ ስፖርት ተመልሶ ይመጣል። ታንክ ዩ። ተመልካቾቻችን አሁን ደግሞ ያለሁት ከጋሽ ውድነህ መኮንን ጋር ነው። እንግዲህ ጋሽ ውድነህ ከ1970 ጀምሮ በደሴ ከተማ በሚገኙ ቡድኖች በጣም ጎበዝ እና ታዋቂ እግር ኳስ ተጫዋች ነበረ። ሚድፊልድ ነበር፣ አከፋፋይ፣ በጣም ቤስት አከፋፋይ ነበረ። እኔ እንኳን በታሪክ ነው የማውቀው። ያን ጊዜ በጣም ጭጬ ነኝ። ስለሱ ስለ ወቅቱ የወሎ እግር ኳስ ቡድን ምን ይመስል እንደነበረ ላወራው ነው። ጋሽ ውድነህ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አሁን በጣም ትልቅ ሰው ነህ። አሁን እንግዲህ የመጨረሻው እድሜ ላይ ልበል ወይስ መካከለኛው እድሜ ላይ? ስልሳዎቹ ግማሽ ላይ ገብቻለሁ። እንዴት ነበር እንደው የዛን ጊዜ የወሎ እግር ኳስ ቡድን የነበረው ስሜት እንቅስቃሴ እንዴት ነበር? እንድታስታውሱ። የሚገርምህ የወሎ እግር ኳስ ቡድን ከኛ በፊት ብዙ ተጫዋቾች የወጡበት ጥሩ አሰልጣኝ የነበረበት የስፖርት ፍቅር ተጫዋቾቹ ብቻ ሳይሆን ሀገሩ ማለት ይችላል። ደሴ ሀገሩ ራሱ አባቶቻችን እናቶቻችን እኛን ኳስ ሜዳ ላይ ይደግፉን፣ ይጮሁ፣ ያጨበጭቡ የነበረበት ዘመን ነው ያ ዘመን እና እኔ ወደ ኳስ ሜዳ የገባሁት 1970 ዓመተ ምህረት ላይ ነው። ደሴ እዛ ጊዜ በተለያዩ ቡድኖች ላይ ነበሩ። እኔ ደሴ ወጣት ወይም ነጋዴ በሚባለው ቡድን ላይ 1970 ዓመተ ምህረት እግር ኳስ ጀመርኩኝ። የድሮ ነጋዴ። አሁን እዚህ የምታያቸው በሙሉ እነዚህ ልጆች በሙሉ ከኔ በታች የነበሩ ናቸው። ጨዋታም የጀመሩት ከኔ በኋላ ነው። እነዚህ ልጆች እኔ ጋር አብረው ኳስ የጀመሩ ልጆች አንድ ጌቱ ታደለ የሚባል ልጅ አለ። ነገደ ተሰማ የሚባል አሜሪካን አለ። ደሴ ወጣት አብረን ስንጫወት የነበረ ልጆች ነን። እነ ጫኔ ይርጋ የሚባሉ በጣም ጎበዝ ተጫዋቾች ነበሩ። እነ ቢኒያም ገብሩ የሚባሉ ተጫዋቾች ነበሩ። እነዚህ በደሴ ወጣት አብረን ስንጫወት የነበሩ ልጆች ናቸው። ከ1971 ዓመተ ምህረት ላይ የኳስ ሪፎርም ወይም የተባለና ቡድን ቀርቶ በከነማ ተደራጅ። ከነማ ሲደራጅ እኔ በከፍተኛ 3 አብረን ስንጫወት የነበሩ ደግሞ ሙልጌታ ከበደ እና እንድሪስ የሚባሉ በከፍተኛ 1 እነሱ በከፍተኛ 1 አቢሻ ሚካኤል በከፍተኛ 1 እነ መሐመድ ብረቱ እና አረጋ ያሌው እነ ሉል ሰገድ የሚባሉ ነበሩ። እኛ ጋር ደግሞ ጌቱ ታደለ፣ እስክንድር ማሞ፣ አለማየሁ ሼቴ፣ ስዩም ከበደ በአሁኑ ሰዓት
ሆነ ቡድን አሰልጣኝ ነው። የጊዮርጊስ ቡድን አሰልጣኝ ነበር። አብረን ጋር ይጫወት ነበረ እና አለነ ነበበ የሚባሉ እነዚህ ተጫዋቾች 1971 ዓመተ ምህረት እንደ አዲስ ተዋቀረ። እንደ አዲስ ሲዋቀር በከነማ ስለነበረ የዛ ጊዜ 3 ከፍተኛ ቡድኖች ነበር። ከፍተኛ 1፣ ከፍተኛ 2፣ ከፍተኛ 3 የሚባሉ ቡድኖች ነበሩ። በእኛ ጋር የነበረው እንትን በቃ ህዝቡ ራሱ ነበረ ሲፎሎች ህዝቡ ራሱ ትልቅ ነበረ። በዛን ጊዜ እንግዲህ የወሎ ልጆችን በል ለብሔራዊ ቡድኑ ትልቅ አስተዋጽኦ ያደረጉ ብዙ ልጆች አሉ። ብዙ ልጆች አሉ። ለምሳሌ ጀማል ሰይድ የሚባል ቡድን ተጫውቷል። እስክንድር ማሞ ለብሔራዊ ወጣት ቡድን ተጫውቷል። አቢሻ ሚካኤል ለብሔራዊ ወጣት ቡድን ተጫውቷል። ሌሎችም ተጫውተው የቀሩ አሉ። እነ ሰለሞን ንጋቱን ብትወስድ ለብሔራዊ ቡድን መጫወት የነበረበት ግን ሳይጫወት ያለፈ፣ ሁልጊዜ ምርጥ ቡድን ይመረጣል ግን ሳይጫወት ያለፉ እነዚህ ያሉ ስብስቦች የነበሩበት የወሎ እግር ኳስ ቡድን ነበረ። የወሎ እግር ኳስ ቡድን በ1970ዎቹ ያሉት ሙሉን ቡድን ይቻላል በብሔራዊ ቡድን ደረጃ ሊመደቡ የሚችሉ ተጫዋቾች የነበሩበት ጊዜ ነበር። ራሱ ብሔራዊ ቡድን ነበር እና ጅማ ሄዶ አሸንፎ የመጣ በተለያዩ ቦታ ሄዶ አሸንፎ የመጣ 1970ዎቹ ዓመተ ምህረት እንደው ጋሾጂ በያን ጊዜ በጣም የተሟሟቀ የሆነው የወሎ ስፖርት የተጠናከረ የሆነው ለምንድን ነው? ምን ስለተደረገ ነው? በዛ ጊዜ ብዙ የመጫወቻ ሜዳዎች ነበሩ። በየሰፈራችን የምንጫወትበት ትሬኒንግ የምናደርግበት ቦታ ነበረ። ከፍተኛ 3 ራሱ 3 ሜዳ ነበረ ማለት ይቻላል። በአሁኑ ሰዓት የመድኃኒት ምንድነው መሸጫ ብለው የሰሩበት ቦታ ላይ ብዙ ሰዎች የፈሩበት ብዙ የስፖርት ሜዳዎች ነበሩ። እነ ደዌ ሜዳ ሁሉ የሚባሉ ብዙ የስፖርት ሜዳዎች ነበሩ። በደሴ አቅም ሁሉም በየሰፈሩ አሁን ለምሳሌ ወደ ሜጠሩ አካባቢ እንደዚሁ ሜዳዎች ነበሩ። ከፍተኛ 2 በየእንትን ሁሉ ሜዳዎች ነበሩ። አሁን ግን እነዛ ሜዳዎች የሉም። ሁለተኛ ስፖርቱን በኃላፊነት የሚመራው ስፖርቱን የሚያውቅ ከስፖርቱ የተወለደ ሰው ያለ አይመስልም። እዛ ያሉ ሰዎች ነበሩ በፊት። አሁን ለምሳሌ ነጋሽ ቤተ ማርያም የሚባል አንድ የስፖርት ኃላፊ ነበረ። የስፖርት መምህር ነበረ። በስፖርት ነው ያደገው። ኃላፊዎች ነበሩ፣ የስፖርት መምህሮች ነበሩ ፓርቲስፔት የሚያደርጉ። አሁን ያ የለምና እየቀጨጨ መጣ። በዚህ ከቅርብ ጊዜ ወዲህ በተለይ ከ90ዎቹ ጀምሮ የወሎ ስፖርት አጠቃላይ ተቀዛቅዟል ማለት ይችላል። ከ1980 ግማሽ ጀምሮ የተቀዛቀዘ ስፖርት ነው ያለው። ያው እኔ አመራር ይመስለኛል፣ ሰው አይደለም። ሰው ሳይሆን ወይም ተጫዋች ማጣት ሳይሆን አመራር ማጣት ይመስለኛል። አንደኛ ሜዳዎቹ ቤት ተሰራባቸው፣ የሚጫወቱበት ቦታ የለም። ሁለተኛ ጫት መቃሚያ በዝቷል። የሚመሩ ሰዎች ደግሞ ከስፖርት ውጭ ናቸው እና ራሱን የቻለ የስፖርት ሰው የለውም። ታዲያ እንዴት እናድርግ? አሁን ቀጣይ ወደ ድሮ መመለስ እንችላለን የወሎን ስፖርት? አሁን አንደኛው ጅምራችን እኛ የተሰባሰብንበት እንትን የወሎን ስፖርት ወደ ነበረበት ለመመለስ ካስጠጉን ካቀረቡን በማቴሪያልም በእውቀትም ወደ ነበረበት ቦታ ለመመለስ እንደው እንዲጠናከር ምን መደረግ አለበት? እንደው ምን አይነት የመፍትሄ ሀሳቦች ነው? ስፖርት በትልቅ ሆኖ ሳይሆን ትንሽ ሆኖ ነው መጀመር ያለበት። በጎልማሳነት ነው፣ በልጅነታቸው ነው ኳስን እንዲጫወቱ ማድረግ የሚጀምረው። ስለዚህ ከትምህርት ቤት ጀምሮ፣ ከሰፈር ጀምሮ፣ ከቀበሌ ጀምሮ ሰዎችን መርጦ ማጫወት ያስፈልጋል። እከሌ ጎበዝ ነው ተብሎ አይደለም መጫወት ያለበት። ስለዚህ ደግሞ የስፖርት ማዘውተሪያዎችን ማስፋፋት፣ ለስፖርቱ ቅድሚያ መስጠት፣ ስፖርት የሚመሩ ሰዎች ከስፖርት ይወጡ ሆኑ እና የትምህርት ቤት ስፖርት ደግሞ ቢጎለበት በጣም ጥሩ ነው። ደስ ይላል። ተስፋ አለ በቀሪ ዕድሜ እንደው የወሎ ስፖርት ጠናክራ ብለን አይ ሆፕ ተስፋ አለ። እኔም ተስፋ አለ። በጣም ተስፋ ይመልስልኝ። የድሮ እንደው የወሎ እንዲመለስ ተስፋ አደርጋለሁ። በጣም እኔም የምመኘው እሱ ነው። በርቱ። እንግዲህ እናንተ እንግዲህ 6 ዓመታችሁ ነው። ቀጣው ደግሞ በዚህ ዓመት ደግሞ
እየሰራችሁ ትንሽ ለስፖርቱ ማጠናከሪያ የሚሆን ስራ ስራላችሁ ያስ አዎ እንደዛ ነው እንትን የምናደርገው። አሁንም እዚህ መካከላችን ለብሔራዊ ቡድን የተጫወቱ ልጆች አሉ። ከኛ ስብስብ ውስጥ ለብሔራዊ ቡድን የተጫወቱ አሉ። ለወሎ ክፍለ ሀገር ምርጥ ቡድን ከ80ዎቹ ጀምሮ የተጫወቱ ልጆች አሉ። አሁን እዚህ አዲስ አበባ እንገኝ እንጂ ትውልዳችን ሁለመናችን እዛ ወደ ደሴ ስለሆነ የደሴን እድገት የወሎን እድገት እንፈልጋለን። ጥሩ ጋሽ ቴዲ በጣም አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ ቴንክ ዩ። አሁን ደግሞ ያለሁት ከጀማል ሀሰን ጋር ነው። ጀማል እንግዲህ በ1970ዎቹ መጨረሻ አካባቢ ደሴ በሚገኘው የህንፃ ኮንስትራክሽን ቡድን ተጫዋች ነበረ። ከዛ በኋላም ደግሞ በ1982-83 የኢትዮጵያ ብሔራዊ ቡድን ምርጥ ተጫዋች ነበር አይደል? ምን ነበር ከያን ጊዜ ተጫዋችነት ቦታ? እኔ በሁለት አማራጭ ነበር የሚጫወተው። ሊብሮ የሚባልና የፊት አጥቂ ሆኜ ነበር የሚጫወተው። አንድ 5 ቁጥር ትጫወታለህ። ከ5 ቁጥር ደግሞ እንደገና 10 ቁጥር የመጀመሪያ አጥቂ ሆኜ ይጫወታል። እንግዲህ ዛሬ የተገኘው በዚህ በ6ኛው የወሎ የቀድሞ ተጫዋቾች ማህበር ዓመታዊ በዓል ላይ ነው። አዎ እንደው ያን ጊዜ የወሎ ክፍለ ሀገር የእግር ኳስ ቡድን እዛ ያሉ ተጫዋቾች ለኢትዮጵያ ብሔራዊ ቡድን ምን ያህል አስተዋጽኦ አበርክቷል? ወሎ ውስጥ ብዙ ተጫዋቾች ለብሔራዊ ቡድን አበርክቷል ወሎ ውስጥ። ምክንያቱም ይህ የሚሆንበት ማንኛውም ትምህርት ቤት ብታይ ደሴ ውስጥ ያሉ ትምህርት ቤቶች ሜዳ የሌለው ትምህርት ቤት የለም፣ ሜዳ የሌለው ሰፈር የለም። እና ከልጅነት ጀምሮ ኳስን የማይወድ እንኳን ሰው አይደለም ውሻው በደንብ ስለ ኳስ ያውቃል። ስለዚህ እነዛን እንደ ልብ የምትሰራባቸው ትሬኒንግ በህፃናት ጭንቅላት በህፃናት እድሜህ እነዛን የምትፈነጭባቸውን ኤሪያዎች ትልቅም ሆነ እነዛ ነገር አንተ ላይ ተጽዕኖ ያሳድራሉ። ስለዚህ ወሎ ውስጥ ብዙ ተጫዋቾች ይወጣሉ። በተለይ አንድ ተጫዋች እንደ ከታወቁት አሁን ሙልጌታ ጋር ብሔራዊ ቡድን ተጫውተናል። ክለብም እሱ ፔፕሲ እኔ ህንፃ ሆነን ተጫውተናል። በወሎ ምርጥ አንድ ላይ ተጫውተናል። ግን አንድ ተጫዋች አለ አብዱ ሸሞ የሚባል ተጫዋች እና እሱ እዚህ ኤልፓ ውስጥ ከደሴ መጥቶ ኤልፓ ጀምሮ ነበረ እና የዛን ጊዜ ጋሽ ሰውነት ቢሻው ነበር የመብራት ኃይል አሰልጣኝ እና በዛን ሰዓት እኔ ነበርኩ ያመጣሁት አብዱ ሸሞሄን እና ገናኘሁትና ሸሞሄን ሲጫወት ሰውነት ቢሻው ይሄን ነገር ያውቃል። ምን አይነት ተርብ ነው ያመጣህልኝ አለ። ተርብ ነው ያመጣህልኝ ጎበዝ የመጨረሻ ለሌላም ቦታ የሚደርስ ተጫዋች ነው ያመጣህልኝ ቴንኪው ምናምን ነገር አለኝ። ነገሩ ግን መጨረሻ ላይ ሳይሳካ ቀረና ያ ልጅ እዛ ሜዳው ሳይገባ በተወሰኑ ነገሮች እዛ ሜዳ ውስጥ እድሉን ሳያገኝ ቀረ እና አብዱ ሸሙሄ በጣም ከደሴ ውስጥ የሚመረጡ ተጫዋቾች አንዱ ነበረ ብዬ እላለሁ። እንደው ምን ያህል አስተዋጽኦ አበርክቷል የወሎ እግር ኳስ ቡድን ለኢትዮጵያ ስፖርት እድገት? የወሎ እግር ኳስ ለኢትዮጵያ ብሔራዊ ቡድን ብዙ አበርክቷል። አሁን እነ ሙልጌታ ከበድን ብታይ፣ እነ ስዩምን ብታይ፣ እነ ግርማይ ገብራይ መድን ስትጫወት የነበረች ሌሎች ደግሞ ፖሊስ ሲጫወት የነበሩ ብዙ ልጆች አሉ እና ለምሳሌ እነ ካሳ ያራጊን ብትወስድ የቡናው ማለት ነው ወሎ ነው። እዛ አይጫው እንትን አይበል እንጂ ከወሎ ነው የመጣው እና ብዙ ለብሔራዊ ቡድን ያበረከተ እና ስኪልድ የሆኑ ተጫዋቾችን ደግሞ የምታገኝበት ደሴ ውስጥ ስኪልድ የሆኑ ተጫዋቾችን አብዛኞቹን የምታያቸው ስኪልድ የሆኑ ናቸው። በቃ ለኳስ የተሰጠ አገር ነው ብዬ ማለት እችላለሁ። ያው ሰዎችን ጠራ እንጂ አንተም አለሁበት። እኔማ ዋናው ነው። ተመልካዮቻችን አሁን እስክንድር ማሞ ይባላል። የዚሁ የቀድሞ የወሎ እግር ኳስ ተጫዋቾች ማህበር ሊቀመንበር ነው። እስኪ እንዴት ነህ? ሰላም ነው። ያው እንግዲህ በልጅነት የማውቃት በሰባዎቹ ትክክል። ይሄ የስብስቡ ዓላማ ምንድን ነው?
ይክስ የማህበሩ መጀመሪያ አመሰራረቱ እንዳጋጣሚ በአካባቢያችን በቤሌር አካባቢ የአቶ ዶክተር አብይ ያሰሩት ሜዳ ስለነበረ ውድድር ሲዘጋጅ እዛ ለመሳተፍ ልጆች እናሰባሰብ የሚል ከወንድሜ ጋር ተነጋገር። አጋጣሚ የሆነች ቦታ ስንደውል ሁሉም ፈቃደኛ ሆነ። በማግስቱ ግን የሚገርምህ ኳስ መጫወቱን ሳይሆን እንደዚህ ተሰባስቦ መረዳዳትንና አገርን ማሰብ ሆነና ወደ ማህበርነት ተቀየረ። ከዛም ትልልቆቹንም ትንንሾቹንም እየጠራን አሰባስበን ህዳር 14 2012 በ17 ቦሌ መዝናኛ ምስረት አደረገ። ይህን ስንመሰረት ዓላማችን አንደኛ እኛ በክፉም በደጉም መረዳዳት፣ ሁለተኛ በአካባቢያችን በወሎ አካባቢ ላለው ስፖርት እንቅስቃሴ ጥያቄ ከቀረበልን የሙያ እገዛ ለማድረግ፣ ሶስተኛ ደግሞ አካባቢያችን ላይ ቀደም ብለው ተጫውተው ያለፉ በህመም በአንዳንድ ነገር ሲጎዱ እገዛ ለማድረግ ነው ዓላማው። እስካሁን የሰራችኋቸው ስራዎች አሉ። ኮሮና በሀገራችን በተከሰተበት ሰዓት እንደ አቅማችን ገና ስለነበር ለደሴ ከተማ ህዝብ ማስክ መግዣ 10,000 ብር ለመስተዳደሩ እንዲሁም 4-5 ልጆች የህመም ችግር አጋጥሟቸው አንዳንዶቹም በህይወት የሉም አለፉ። ለነሱ እስከ 60,000 ብር ድረስ ድጋፍ አድርጋችኋል። በተለይ አሁን በደሴ አካባቢ ተቀዛቅዞ የነበረው እንግዲህ የስፖርት ሁኔታ ለማሳደግ ምን አስባችኋል? እሱ ላይ እንግዲህ አሁን እኛ ያሰብነው ያ ከተማ ብዙ ልጆችን አፍርቷል። በጨዋታ አሳልፈው ትልልቅ ቦታ ብሔራዊ ቡድን ድረስ ደርሰው አሁን በአሰልጣኝነት በአንዳንድ ነገር ላይ ሙያ የተሳት ያሉ ልጆች አሉ። የነሱን ዕውቀት ፍለጋ ከፍተኛ ገንዘብ አውጥቶ አሰልጣኝም አካባቢንም ስልጠና ከማድረግ ለኛ ጥሪ ቢደረግልን በእውነቴ ነው ብቁ የሆኑ ኤ ላይሰንስ ቢ ላይሰንስ ድረስ ያላቸው ልጆች አሉ። የኛንም ልምድ አካፍለን ክለቡን ወደ ነበረበት ለመመለስ ዓላማው አለ። ግን ጥሪው አልቀረበልንም። ጥሪው ከቀረበ ግን ይሄ ማህበር ዝግጁ ነው። በ1970ዎቹ አንተ ደሴ የምን ተጫዋች ነበርክ? እኔ ሲጀምር እንግዲህ በአሰልጣኝ ተስፋዬ ባልቻ የብዙ ልጆች የእግር ኳስ ህይወት የሆነው ሰው ከቤታችን እየቀሰቀሰ በቀበሌ በምን ውድድር አካሄደን ለከፍተኛ 3 በ1973 እስከ 1976 ተስፋዬ ባልቻ እርዳታ እና ስልጠና ለከፍተኛ 3 ጨዋታ ነበር። እንግዲህ የወሎ የእግር ኳስ ቡድኖች ለኢትዮጵያ ብሔራዊ ቡድን በጣም ብዙ አስተዋጽኦ አበርክተዋል። ብዙ ተጫዋቾች ለኢትዮጵያ ብሔራዊ ቡድን ተጫውተዋል። አንተ አንዱ ነህ። አዎ፣ እኔም ከኔ በፊትም ወሎ ትልቅ ታሪክ አለው በእግር ኳስ። እንግዲህ ለኛ ባንደርስባቸውም አሁን አነስ ባለ መጽሔት ታሪካቸውንም ለመዘከር ያዘጋጀነው አለ። እንደነ ተስፋዬ ወሎ አይነት በአቶ ይድነቃቸው ጊዜ የሚሞገሱ ከዛም በኋላ እንደነ ስዩም ከበደ ከዛም ደግሞ የበለጠ የወሎን ስም ያገነነው ሙሉጌታ ከበደ ለአገርም ኩራት የነበረ እነዚህን አፍርቷል። በዛ አጋጣሚ እኔም እድሉ ሐረር በውትድርና ላይ በነበርኩበት ሰዓት ከኦጋዴን አንበሳ ለወጣት ቡድን በ1979 ተጫውቻለሁ። ናይስ። እንኳን ለዚህ አበቃ። ያው እንግዲህ በወጣትነት በጣም ብዙ አስተዋጽኦ አበርክታል። አሁንም ደግሞ በጉልምስና ዘመንህ እየሰራ ነው። በጣም እናመሰግናለን። ታንክ ዩ ቬሪ ማች። ወደ ጨዋታ የቀድሞ የወሎ እግር ኳስ ተጫዋቾች ማህበር 6ኛ ዓመት ክብረ በዓል በማስመልከት የተለያዩ ፕሮግራሞች እየተካሄዱ ነው። በማስከተል አጠቃላይ ስለ ማህበሩ ያለውን እንቅስቃሴ የማህበሩ ሊቀመንበር አቶ እስክንድር ማሞ አጭር ንግግር ያቀርብልናል። ውድ የተከበራችሁ እንግዶቻችንና
ውድ የማህበራችን አባሎች እንኳን ለ6ኛ ዓመት ክብረ በዓላችን አደረሰን። ይህ ማህበር ሲመሰረት በአጋጣሚ ከወንድሜ ጋር ኳስ ለመጫወት ባደረግነው የመሰባሰብ ጥሪ ለአብዛኛዎቹ የስልክ ጥሪ አድርገን በማግስቱ ግን የደረሰን መልእክት ኳስ መጫወት ሳይሆን እንደዚህ በማህበር ተሰባስቦ በመረዳዳትና ተበታትኖ ያለው የወሎ ስፖርተኞች በማሰባሰብ ወደ ማህበር እንድንመሰርት በማግስቱ የኳስ ጨዋታውን ስሜት ሰርዘው የማህበሩ እንዲመሰረትና እንድናሰባስባቸው ጥሪ ቀረበልን። በዚህም መሰረት ባደረግነው የመሰባሰብ ጥሪ በስቴዲየም ከ14 ሰው እስከ 20 ሰው በሚሆን መጀመሪያ ስብሰባ ተካሄደ። በመቀጠልም ተጨማሪ አባላቶችን እንደዚሁ በጥሪ በማሰባሰብ 2012 ዓ.ም በቦሌ ክፍለ ከተማ 1717 መተዳደሪያ ደንብ በመፈራረም ማህበሩ ተመሰረተ። ይህ ማህበር ሲመሰረት 3 ዓላማዎችን ይዞ ተነስቷል። አንደኛ እርስ በርስ በመረዳዳት በመጠያየቅ በክፉም በደጉም ለመጠያየቅና ለመረዳዳት፣ ሁለተኛ ለወሎ እግር ኳስ የሙያ እርዳታ ማድረግ ከአካባቢው ብዙ ሙያተኞች የወጡ ስላሉ በአሰልጣኝነትም እስከ ቢ ድረስ ያላቸው ስላሉ አሁንም በስራ ላይ ያሉ ስላሉ አካባቢው የደሴ ከተማ ስፖርት ጥያቄ ካቀረበልን እገዛ ለማድረግ ሀሳቡ ነበረን። አሁንም ጥያቄው የሚቀርብ ከሆነ ባለሙያዎቻችን ዝግጁ ናቸው። እኛም ባለችን አቅም ለመሳተፍ ዝግጁ ነን። ሶስተኛው በአካባቢያችን ተጫውተው አልፈው በአንዳንድ ሁኔታ በህመም በአንዳንድ ነገር ችግር ላጋጠማቸው የሕክምና ማገዣ ለማድረግ እና እርዳታ ለመስጠት እርዳታውንም ከሌሎች ወንድሞቻችን በእንደዚህ አይነት ሁኔታ በምናሰባስበው ገቢ እርዳታ ለማድረግ ነው። ይህንንም በአንደኛና በሶስተኛ ያሉትን በተግባር ፈጽመናል። እርስ በርስ ተራርተናል፣ ተጠያይቀናል፣ ክፉንም ደጉንም አሳልፈናል። በደሴ አካባቢ ላሉ ስፖርተኞችም የተወሰነ የገንዘብ እርዳታ አድርገናል በአቅማችን። ሁለተኛውን ግን ያው ጥያቄው ስላልቀረበ የመገዛውን ስላልፈለጉ መሳተፍ አልቻለም። አሁን ከቀረበልን ግን ወደፊት ይህንን እርዳታ ለማድረግ ዝግጁ ነን። ውድ እንግዶቻችን፣ አባሎቻችን ይህ ማህበር እነዚህን ተግባራት በመፈጸም ለዛሬ 6ኛ ዓመት አከባበር ስንደርስ ማየት አስደሳች ነው። ይህንን በዓል ስናከብር ከእናንተ የሀሳብና የገንዘብ ድጋፍ የወሎ እግር ኳስ የነበረበትን ደረጃ የሚገልጽ መጽሔት በማሳተምና ወደፊትም ተገናኝቶ ለመጫወት ማነቃቂያ የሚሆን ማሊያ በእናንተ ድጋፍ ያሰራን ሲሆን ይህንንም የገንዘብ ድጋፍ ላደረጋችሁልን ወንድሞቻችን በድጋሜ ታላቅ ምስጋና በማህበሩ ስም አቀርባለሁ። ማህበሩም ለተደረገለት ድጋፍ ታላቅ አክብሮት ሲያቀርብ ወደፊትም በማንኛውም ሁኔታ ከጎናችን የምትቆሙና የምትደግፉን መሆናችሁን ማህበሩ እምነቱ የጸና ነው። በዚህም አጋጣሚ ይህንን ድጋፍ ላደረጉልን ሰዎች ያዘጋጀነውን የመጽሔትና የማሊያ ስጦታ እንድንሰጥ ልትፈቅዱልን እንጠይቃለን። የቀድሞ የወሎ እግር ኳስ ተጫዋቾች ማህበር 6ኛ ዓመቱን በማስመልከት የማህበሩ ሊቀመንበር ባቀረቡን ንግግር ከማህበሩ አመሰራረት መነሻ ጀምሮ እስካሁን ድረስ እያከናወኑ ያሏቸው በተለይ በ3 ዓላማዎች ሰሩ የነበረውን ሀሳብ ገልጸውልናል። 6 ዓመት ብዙም ነው ትንሽም ነው። በሚቀጥሉት 10 ዓመቱን በሚከበርበት ጊዜ ያልተሰሩት ወይ ደግሞ ያልሳኩ የሚባሉትን ሌሎች ነገሮችም ተጨምሮ የበለጠ ከዚህ ከነበረው አድጎ እንድናየው የሁላችንም በጣም መልካም ምኞት ነው። ሁሉም ነገር ሊሆን የሚችለው በተለያየ መንገድ ድጋፍ ሲደረግ ነው። ድጋፍ በእውቀት፣ ድጋፍ በገንዘብ፣ ድጋፍ በአይነት፣ በሀሳብ በተለያየ መንገድ ሁሉም የሚያደርገው ያግዛል። ጅረት ባይወስድም ያቀብላል። ስለዚህ ዛሬ ላይ ደግሞ ያን ያደረጉትም ማመስገን ደግሞ በጣም አስፈላጊ ነው። ማህበሩ ይሄንን ድጋፍ ላደረጉለት የተለያዩ ክፍሎች በአካል እዚህ ያሉትን በአሁኑ ሰዓት ይሰጣል። ሌሎች ደሴ ላይ ያሉም ከአገር ውጭም ያሉ
ድጋፍ ያደረጉ ደግሞ በማህበሩ በኩል ይላክላቸዋል። ጊዜያችን ለመቆጠብ እዚህ የተገኙትን በመጥራት ምስክር ወረቀትን የሚሰጡልን አቅራቢው የማህበሩ ምክትል ሊቀመንበር አቶ ጌትነት ሰይድ ሲሆኑ ምስክር ወረቀቱን ደግሞ የማህበሩ ሊቀመንበር ይሰጣሉ ማለት ነው። አቶ ተሾመ መከተ፣ አቶ አለማየሁ አስታርቄ ጦሳ፣ የመኪናና የኮንስትራክሽን ስራዎች ድርጅት ነው። እንግዲህ ሁለት ነገር አለ። ጦሳንም ስም አስጠርቷል። አዴ እንደውም አስታውሰው የሆነ አንድ ፕሮግራም አዘጋጅተን የሆነ ስያሜ ሰጥቼ ሳይ እንዴት ይሄ አሁን ማን ያውቅልሃል የራስን ያገርህን ስም ጦሳ ምናምን አትልም ወይ ምናምን አለ። ጥሩ ተቆርቋሪነት ነው። አዘዋ ገደለን ደግሞ የሚጨምር ሌላ ነገር ወደፊት እንዲመጣ ተስፋ እናደርጋለን። አቶ ጥጋቡ ሞላ፣ አቶ አህመድ መሐመድ ደሴ ላይ ያው የሐረር ምርቶችን በማከፋፈል በጣም 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 ተወዳጅ ነው። ጋዜጠኛ መሰለ ገብረ ሕይወት፣ የሙሉጌታ ከበደን ቁጥር ጻፉልኝ። በነገራችን ላይ ያው የሙሉጌታ ከበደ ማሊያ ቅዱስ ጊዮርጊስ ክለብ ላይ ራሱ በክብር የሚቀመጥና ተጫዋቾች የማይጨበጡበት ነው የሚሆነው። እንቅስቃሴዎች አሉ። ያው በውስጥ ታዋቂ መሰለ አይደረግ የሚለውን ሀሳብ እናደርጋለን እንጂ የስታዲየም 2 ቁጥር በር ማሊያ እንቅስቃሴ እየተደረገ ስላለ ያው ያይፋ እስኪደረግ ድረስ 2 ቁጥርን ተቀብለናል። በደንብ ተሰርቶ ድጋሚ ይሰጣል። ስለዚህ በቃ ያ ሙሉጌታ እናስበዋለን ማለት ነው። እኔ በጋዜጠኝነት እንግዲህ ያው ሙሉጌታ ከበደ ነው ማለት ነው። በነገራችን ላይ ደሴ የትኛውም ሬዲዮም ቴሌቪዥን ጣቢያ ላይ ስትሄዱ አለመታወቅ እንጂ የደሴ ልጅ የሌለበት የለም። ትልልቅ አንጋፋ ጉምቱ የሆኑ ጋዜጠኞች ቀድሞ ያው ለሚቀጥለው 7ኛ ምንም በሚካሄድበት ጊዜ ቀድሞ ከ3 ወር ከ4 ወር በፊት ቢሰራ ሁሉም ሚዲያ የደሴ ሰው አለ፣ የሌለበት የለም። ብዙ መስራት ይቻላል። መሴ ግን በዚህ አጋጣሚ በአጭር ጊዜ ነው መልእክቱ የደረሰው። ከዛ ስልክም ተደዋውሎ በአጭር ጊዜ ፕሮግራም አመቻችቶ ካሜራ አመቻችቶ ብሎ መምጣት ከባድ ነው። ሲመጣ ቀላል ይመስላል፣ ፕሮሰሱ ግን ከባድ ነው። ስሜታችንን በጭብጨባ እንግለጽላት። አዲስ አበባ ላይ ደሴን ከሚመለከቱ ማህበረሰብ ምስሪት ተቋማት ውስጥ አንጋፋው የወይዘሮ ሲንቅሬ ይገኛል። ስለዚህ ለወይዘሮ ሲንቅሬ የተዘጋጀው ምስክር ወረቀት በተወካይ በኩል እንዲቀርብልን አቶ ገበየው አስፋው። በነገራችን ላይ ጋሽ ገበየው በጣም ትልቅ ተባባሪ ነው። ይሄ ማህበር ሊጠቀምበት ይገባል። በጣም የሚገርመው ግን በሆነ አጋጣሚ ያገኘው ጋሽ ገበየውን የሱ ወንድም ግን አስተምሮኛል። የኢትዮጵያ ደግሞ ሌጀንድ ነው። ፕሮፌሰር ዘሪሁን አስፋው የደሴ ልጅ መሆኑን ማንም ሳይታወቅለት ለሀገር ሰርቶ ነው ያለፈው። ትልቅ ሰው ነውና ጋሽ ገበየው ፍቅራችንን በዚህ አጋጣሚ ለጋሽ ዘሪሁን መግለጽ እንፈልጋለን። ከማህበራት ነው የምንቀጥለው። የእነሱን አርአያ ተከትሎ ደግሞ ጥሩ እየተንቀሳቀሰ ያለ ደሴ ላይ በጎ አገልግሎት የሚሰጥ በአካባቢያቸው ያሉ የሚረዳ የሚደግፍ የአገር ግዛት መረዳጃ ማህበር አገር ግዛት
ሆጤ መረዳጃ የሆጤ መረዳጃ ዛሬ እዚህ ጋር እግር ኳስ ተጫዋቾች አደጋ ቢደርስባችሁ ሙሉ ዋስትና ነበራችሁ። ለዚያም ደግሞ ከጀርባ ሆኖ ሙሉ ትጥቁን ይዞ መጥቶ የነበረው ከፍተኛ የሀገር ፍቅር የደሴነት ስሜት ያለው ማሳጅ ቴራፒስት፣ ፊዚዮቴራፒስት፣ ኢንስትራክተር እንደዚሁም ደግሞ ለኢትዮጵያ የምርኩዝ ላይ አሰልጣኝ የነበረ የስሜቱን ያህል ያልሆነለት ከልቡ ግን በትልቁ ኢትዮጵያን በትንሿ ደግሞ ደሴን በጣም የሚያፈቅር ኢንስትራክተር ታደሰ ይርጋ። ከዚያ ደግሞ እዚህ መተቀባጥረሃልና አንተ ምስክር ወረቀት ይገባል ተብሏል። ያው ለቀባጠርኩበት አሁን ደግሞ ለኔ ለነበራችሁ ቆይታ በጣም ነው የምናመሰግነው። ከዚህ ቀጥሎ የተዘጋጀ የመስተንግዶ ፕሮግራም ይኖራል። አስተባባሪዎች ይመሩናል። ወደዚያው እናመራለን። የዚህ ፕሮግራም ተፈጽሟል። እንግዲህ ተመልካቾቻችን ጨዋታውን እንደተመለከታችሁት ነው። ብዙዎቹ ከ50 በላይ ከ60 በላይ የሆኑ ናቸው። ግን እንደ ድሮው በ1970ዎቹና 80ዎቹ እንደሚጫወቱት አቅም ነው የተጫወቱትና በጣም ሊደነቁ የሚገቡ የወሎ ምርጦች ናቸው። በጣም ደስ የሚል ነው። እንግዲህ እንደተከታተላችሁት የቀድሞው የወሎ ምርጥ ተጫዋቾች ለኢትዮጵያ ብሔራዊ ቡድን በመጫወት በአዲስ አበባ ባሉም ደግሞ ክለቦች በመጫወት ለኢትዮጵያ ስፖርት ከፍተኛ አስተዋጽኦ ያበረከቱ የወሎ ምርጥ ተጫዋቾች ናቸውና ልናመሰግናቸው፣ ልናከብራቸው፣ ልንዘክራቸው ይገባል። በጣም ደስ የሚል ነው። በጣም ደስ የሚል ነው። በአጋጣሚ እዚያ አጠገቤ ራሱ መሐመድ በ1991 ዓ.ም የኢትዮጵያ ወጣት ብሔራዊ ቡድን በረኛ ነበርክ አይደለ? ያን ጊዜ አርጀንቲናም ሄዳችሁ እስኪ ትንሽ አውራኝ። በመጀመሪያ ጊዜ ለዓለም ዋንጫ ኢትዮጵያ ወጣቶች ያለፈችበት ጊዜ እዛ አርጀንቲና ሄደ ከተካፈሉት ሰዎች አንዱ በረኛ ነበርክ አንተ? በረኛ ነበር። ግብ ጠባቂ ነው። በረኛ ግብ ጠባቂ ይኸው እንግዲህ እንደዛ አይነት ሪጎሪም አድናሃል። ወደዛ ለማለፍ በነበረው ጨዋታ 3 ፔናልቲ አድናሃል። ኧረ ለመሐመድ ኧረ ለመሐመድ ያው እንግዲህ እንደዚህ አይነት ወጣቶችን ያፈራች ናት ደሴ። እንግዲህ ከወሎ ከደሴ ከምርጡ ነው። በተለያዩ ክለቦች ተጫውተው ለኢትዮጵያ ብሔራዊ ቡድን ድረስ የተጫወቱ ስለሆኑ አስተዋጽኦአቸው ከፍተኛ ነው። በዚህም ደግሞ ሌሎችም ሊማሩባቸው ይገባል። በተለይ ደግሞ አሁን ተቀዛቅዞ ያለውን በተለያዩ አካባቢ ይበልጥም ደግሞ በደሴ በወሎ አካባቢ ያለው የስፖርታዊ መቀዛቀዝን ለማጠናከር እነዚህ አንጋፋ ሰዎች እንቅስቃሴ ጀምረዋል። የሚመለከታቸው አካላት ድጋፍ ሊያደርጉላቸው ሊተባበሯቸው ይገባል። አይደለም እንዴ? ስለዚህ እኛ ሁላችንም ተባብረን የድሮውን ስፖርት እንመልሰዋለን። ለኢትዮጵያ ምርጥ የሚሆኑ ወጣቶች ከወሎ አሁንም ይወጣሉ። እንግዲህ ተመልካቾቻችን በእነዚህ በወሎ ክፍለ ሀገር የድሮ የቀድሞው እግር ኳስ ተጫዋቾች 6ኛ ዓመት ክብረ በዓል ላይ ተገኝተን ያጠናቀረው ዘገባ ይህን ይመስል ነበረ። በሌላ ጊዜ ደግሞ እንገናኛለን። ለ7ኛው ዓመቱ ያድርሰን። እስከዚያው መልካም ቆይታ ይሁንላችሁ። አወዳችኋለሁ።